እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ተናገረ። ዘላለም ያበጠጡታላቸው በነካኸው ቁጥር ያስደስተሃል። ያ ረቢ አላህ። ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ቸርች ውስጥ ብቻ ነው። ከአባቴ ጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። ኦርቶዶክስ አይደለሁም ግን በቃ ስለሚመቸኝ ተጋበዙልኝ። ኢዮብ ዘሚካኤል ፖድካስት። ሰላም ሰላም፣ እንዴት አላችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ኢዮብ ዘሚካኤል ነኝ በኢዮብ ዘሚካኤል ፖድካስት። ዛሬም እንደተለመደው በተለያዩ ቪዲዮዎችና በተለያዩ መልሶች ተገናኝተናል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰቡን ለወዳጅ ዘመዶቻችሁ ሼር አድርጉ። እስኪ ዛሬ ደግሞ ከዚህ እንጀምር። ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና እንዲህ ተወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል ነው። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለው? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። ይሄ ልቡናችን ካልነጻ እግዚአብሔር አይዘበትበትም። ቃልዮት ያሰማልን ለአባታችን። እንግዲህ ዘረኝነት በጣም ከባድ ነው። ምን ማለት ነው ዘረኝነት ማለት? አሁን ባለው በኢትዮጵያ ኮንቴክስት እናወራና የሆነ አካባቢያዊ ስሜት አይኖርም ማለት አይደለም። ወይንም ደግሞ የዛ አካባቢ ማንነትን ደፍሬ አልናገርም ማለት አይደለም። እኔ እንዲህ ነኝ ማለት ያሸማቅቃል ማለት አይደለም። ዘረኝነት ማለት ምን ማለት ነው? እኔ ከሁሉ በላይ ነኝ፣ ሌላው ከኔ በታች ነው ማለት። ሰውን በሰውነቱ ከመቅረብ ይልቅ በሰውነቱ ከማገልገል ይልቅ በዘሩ ይመስለኛል በሚል ማገልገል። በተለይ ደግሞ ቤተ ክህነት አካባቢ፣ ሃይማኖት አባቶች አካባቢ ከጎጃም ነው ከጎንደር፣ ከአማራ ነው ከኦሮሞ፣ ከትግሬ ነው እየተባባሉ መሿሿም የመሳሰሉት ነገሮች እጅግ በጣም ቀፋፊዎች ናቸው። ምክንያቱም ቤተ ክርስቲያን የክርስቶስ አካል ነች። እሷ አንድ እንደሆነች አካሉ እኛም ደግሞ በእርሱ በክርስቶስ አንድ መሆን አለብን ማለት ነው። አንድ መሆን አለብን። ስለዚህ ዘረኝነት እጅግ በጣም አስከፊ ነው ማለት ነው። ይሄ የምታዩት ቃሪያ የሰማዕቱ የሚናስ እምነት ነው። ቃሪያውን የባረኩት እምነት ከመላችሁት እምነት ነው። እንዴት ቢንቁነ ነው ግን። የቃሪያ እምነት ከአባቴ ጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን። እንዴ የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማጣለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም ንቀት እኮ ነው ይሄ። እጅግ በጣም ንቀት ነው። ቤተክርስቲያንን መናቅ ነው እንዴ። በቤተክርስቲያን የምናውቀው በትውፊት እምነት በቤተክርስቲያን ቅጽር ውስጥ ያለ እምነት ተብሎ ማለት አፈሩ ማለት ነው። በማቴሪያልነት አፈሩ ግን የተለየ ቦታ ጸበል አካባቢ ያለ እና ያ ከጸበል ጋር ተደርጎ የሚሰጥ ራሱን ችሎ ስርዓት ያለው እና በስርዓት የሚሰጥ እምነት ተብሎ የምናውቀው እሱ ነው። ጸበል ደግሞ አለ። ይህንን ነው የምናውቀው። እና አሁን ቃሪያ፣ ቂቤ፣ ሰናፍጭ ሊያቁላሉን ነው እነዚህ ሰዎች። ሽንኩርት ምናምን ዘይትም አለ። ከዛን ወጥ የወጥ እምነት ሊሉ ነው ማለት እና አረሃይ ይባሉ እነዚህ ሰዎች። ባለፈው ቪዲዮ የነገርኳችሁ ነው ኬዙ
ምንድነው ኬዙ? ገቢ ማስገባት ነው። በቃ ታርጌቱ ገቢ። እዛ እመኑኝ እንደዚህ አይነት ስራ የሚሰሩ ሰዎች ከሄዱና እዩዋቸው። ወይንም ደግሞ የቃሪያ እምነት የቅቤ እምነት የሚሉ ትልቅ ህንጻ ጀምረዋል፣ የሆነ ነገር ጀምረዋል። ያንን ለመጨረስ ነው እንዲህ አይነት ብልግና የሚሰሩት። ለኔ ብልግና ነው። ቤተክርስቲያን የማትለውን በየዕለቱ አዳዲስ ትውፊት የሚያመጡት ይሄ ለኔ ትልቅ ስህተት። የራሷ ስርዓት አላት በቃ። እና በየጊዜው ማን እንደጨመረው ሳይታወቅ የሆነ ጊዜ ቅቤ፣ የሆነ ጊዜ ቃሪያ፣ የሆነ ጊዜ ሽንኩርት እያለ ይሄዳል። በውጪ ሌሎቹ ጋር ይሄው ዘይት እየሸጡ ብለን ምናወራ ሰዎች አሁን ምን አፋለና እናወራ? እኔ ለቤተክርስቲያን ከተቆረቆራችሁ የምር አባቶቻችን እንደነዚህ አይነትን ማስቆም ብትችሉ እጅግ በጣም ጥሩ ነው ብዬ አስባለሁ። አውቃለሁ እኔ ብቻ አይደለሁም፣ አብዛኞቻችሁ የኦርቶዶክስ ቸርች ያለበት ቦታ የምትኖሩ ይህን ነገር ታስተውሱታላችሁ ብዬ አስባለሁ። እኔ ያው ህፃን ያለው አባቴ ብዙ ጊዜ እኔን ወክ ማውጣት ምናምን ይወዳልና ስራውን ትቶ ምናምን ከቢሮ መጥቶ እኔን ያወጣኛልና ወክ እናደርጋለን። እና ወክ ስናደርግ ሁሌ ይህ ድምፅ ምን ልበላችሁ፣ እኔ ከአባቴ ጋር ወክ ማድረጉላ ሱስ እስኪሆንብኝ ድረስ ነው ያደረገኝ ይህ ድምፅ ማለት ነው። ምክንያቱም የሚካኤል ቤተክርስቲያን ከበራፉ ላይ ነበር የምናልፈው እና ብዙ ጊዜ ከ11 ሰዓት እስከ 12 ሰዓት ምናምን ሲከፈት ሰማለሁ። እዛ ብቻ ሳይሆንም የአቡነ አረጋዊ ቤተክርስቲያን ያለበት ያቺ ትንሿ ስፒከር እዛ ላይ የምትሰቀሏ ብዙዎቻችሁ ጋምቤላ ውስጥ የምትኖሩ ታስታውሱታላችሁ ብዬ አስባለሁ ከኔ ጭምር። እና ከሰዓት አካባቢ እንዲህ ተከፍቶ ምናምን ስንሰማው በጣም ይመስጠኝ ነበር። እና አሁን ሳድግ ከተማው አድጎ ነው ወይንስ ይሄ መከፈት አቁሞ ነው ምናምን ብዬ ማሰብ ጀመርኩኝ ይህን መዝሙር ከሰማሁት በኋላ ድጋሜ። እና በእናታችሁ ተጋበዙልኝ፣ በጣም ስለምወደው ነው። ኦርቶዶክስ አይደለሁም ግን በቃ ስለሚመቸኝ ተጋበዙልኝ። ወንድማችን ኦርቶዶክስ አይደለም ጋምቤላ ነበር የሚኖረው እና በቤተክርስቲያን በር ላይ ሲያልፍ ሰርክ ጸሎት ላይ የሚከፈተ ይህንን መዝሙር እየሰማ ስላደገ አሁን ላይ ምን ሆነን ነው ከተማው ምን ሆኖ ነው እና አሁን ድንገት ሰማው ነው ቆሟል የሚል ነገር አነሳና ይህንን ቪዲዮ ያመጣውበት ምክንያት አንድ መልእክት ላስተላልፍ ስለፈለኩ ነው። በፊት ላይ እኔ በማቅ ሰዓት የሰርክ ጸሎት በየቤተ ክርስቲያኑ አለና በጣም ጥሩ የቤተ ክርስቲያን ህይወት እንዲኖረን ያደረገ ትልቅ ትዝታችን ሆኖ እየቀረ ነው። ሰርክ ጸሎት ብዙ ቦታ እየቀዘቀዘ ነው። ትላልቅ አድባራት በእጅ የሚቆጠሩ ሰዎች ናቸው ቁጭ ብለው የምታዩዋቸው። አንዳንድ ቦታ ሰርክ ጸሎት የለም። እለት ሰው ቤተ ክርስቲያን መሄድ መጽናናት ይፈልጋል። እለት ቃሉን መስማት ይፈልጋልና ሰርክ ጸሎት በጣም ያስፈልጋልና አንዳንድ ደብሮች በጣም ብዙ መምህራን እንደሚቀጥሩ ይታወቃል መቼምና ሰርክ ጸሎት በደንብ እንደ በፊቱ በደንብ መኖር አለበት ብዬ አስባለሁ። ለብዙ ጥያቄዎች መልስ ስለሚሆን ብዙ ሰዎች በየዕለቱ ጥያቄ ይፈጥርባቸዋል። በየዕለቱ ምላሽ የሚሰጣቸው አካልም ይፈልጋሉና እንደው በዛው ላይ ደግሞ ሰዎች ጥያቄያቸውን በወረቀት የሚሰጡበት እድል ቢመቻች እና ሰው ወደ ቤተክርስቲያን የበለጠ እንዲቀርብ ለወጣቱ እድሉ ቢከፈትለት ጥሩ ነው ብዬ አስባለሁ። አለ የለም እያልኩ አይደለም። አንዳንድ ቦታዎች ግን በደንብ ማስለመድ በደንብ መመለስ የድሮውን የጥንቱን በደንብ መመለስ ይፈልጋል ብዬ አስባለሁ። እስቲ እቺ ነገር ደግሞ እንደ ወጣት ካነሳን አይቀር እንመልከታት። Ronaldo or your mom? Ronaldo. Ronaldo or your wife? Ronaldo. Ronaldo or your wife? Ronaldo, always. Ronaldo or your wife? Ronaldo. Ronaldo or your wife? Ronaldo. የመጀመሪያው ከሮላንዶና ከእናት ይባላል። ሮላንዶ ከዛን ቀጥሎ ያሉት ከሮላንዶና ከሚስት የሚል ጥያቄ ነው የሚቀርብላቸው። ሮላንዶ ይላሉ። ምን ልላችሁ መሰላችሁ?
ሮላንዶን መደገፍ፣ ሜሲን መደገፍ፣ የእግር ኳስ ማየት መደገፍ ኃጢአት አይደለም። ምንም ችግር የለበትም። ፈርስ ይለቅ የሆነ ነገራችንን መሻማት ሲጀምር ልክ እንደዚህ እንዴ ሚስት ማለት በተቀደሰ የቤተክርስቲያን በተቀደሰ ጋብቻ በእግዚአብሔር ፍቃድ የተፈጸመ ፍቃደ እግዚአብሔር የሆነ ቅዱስ ነገር ነው ጋብቻ ማለት እና ጋብቻ ስንል ከሷ ጋር ብቻ ከሱ ጋር ብቻ እያልን ነው እና ከሚስትህና ከሮላንዶ ሲባል ሰው የማያውቀውን የማያኖረውን ለመዝናናት ተብሎ በተጀመረ ነገር ከሚስቱ ሮላንዶን ማስበለጥ ማለት ለኔ ልክ አይደለም። ሮላንዶ ከሚስቱ ቀጥሎ ዙሪያው ካሉ ለእርሱ ዋጋ ከከፈሉ ዋጋ እየከፈሉም ካሉ ትልቅ ቦታ ከሰጡት ከነሱ ቀጥሎ ነው መሆን ያለበት። ለመዝናኛ ከሆነ ይሄ በቂ የተለየ ነገር አለ ካልተባለ ማለት ነውና የትኛውም ነገር ፈርስ ይለቅ እንደዚህ አደጋ ያመጣል እና ሁሉ በልክ መሆን አለበት ብዬ አምናለሁ። ሁሉ ነገር በልክ መሆን አለበት ብዬ አምናለሁ። ከተቃወማቸው ነገሮች መሃል አንደኛው የማርያምን ጉዳይ ነው። የማርያምን ጉዳይ ኢየሱስ በምድር በነበረበት ዘመን ለአንድ ቀን አስተምሮ አያውቅም። ማርቲን ሉተር ከተቃወማቸው ማለቱ ነው እንደሆነች ትውልድ ሁሉ ብጽዕት ይለኛል ብላ ተናግራለች። እውነት ነው። በመንፈስ ቅዱስ ብላለች። አዎ ብጽዕት ናት፣ ብሩክ ናት፣ የተለየ ጸጋ አላት። ምንም ጥያቄ የለም። በኢየሱስ አስተምሮ ውስጥ ግን ወደሷ የሚያመለክት ምንም አይነት ትምህርት የለም። ይሄ ማለት ሐዋርያው ዘላለም የካውንስሉ አመራር ነው እና ከዚህ በፊት ኢየሱስ ሰይጥኗል ብሎ ሎት ስብሐትና እጅግ በጣም ዘግናኝ ነገር የተናገረ ነው። አሁን ደግሞ እመቤታችን ስለ ቅድስት ድንግል ማርያም እንደ የተለየ ቦታ በኢየሱስ ማዳን ውስጥ የላትም። በቃ ትውልድ ሁሉ ብጽዕት ይለኛል ብላለች፣ በቂ ነው እና እንደዛ ነው። በቃ ከዛ በላይ የለም የሚል ነገር ይናገራል። ባይዘው ይቅርታ አድርጉልኝ ጋይስ ጉንፋን ይዞኛል እና እንደዛ ነው ወይ ድንግል ማርያም እንደው ክርስቶስ ስለ ክርስቶስ ነገረ ድህነት ሲወራ ከድንግል ማርያም ውጭ ማውራት ይቻላል? በፍጹም አይቻልም። በፍጹም ለምን ከተባለ የዳነው በማን ነው? በስላሴ አይደል? ስላሴ በመዳናችን ውስጥ መቼም ማዳን እግዚአብሔር ነው፣ የአብ ወልድ የመንፈስ ቅዱስ ነው እና እንዴት ሲባል መዳናችን እንዴት ተፈጸመ ሲባል በቃል ቤዛነት በወልድ ቤዛነት ቃል ስጋ ሆኖ ማለት ነው በወልድ ቤዛነት። ስለዚህ በተለየ አካሉ ወልድ ሰው ሆኗልና ቤዛነትን፣ ሰው መሆንን፣ መሞት፣ መሰቀል፣ መነሳትን፣ ማረግን ይህን ሁሉ ለጌታ ለኢየሱስ እንናገራለን። ስለዚህ ኢየሱስ አድኖናል። ኢየሱስ ማን ነው? ፍጹም ሰው ፍጹም አምላክ። ሰውነቱ ከየት መጣ? ምክንያቱም አስቀድሞ በአባቱ ዘንድ እያለ ቃል አካላዊ እንጂ ስጋ ያለው ሆኖ አልነበረም። አካላዊ ነው ቃል እኔነት አለው ማለት ነው። ግን ምን አይደለም ስጋ የለበሰ አልነበረም። ታዲያ ስጋውን ከየት ነሳው? ከድንግል ማርያም። ስለዚህ ድህነታችን የፈጸመልን ክርስቶስን ስናነሳ እናቱ ድንግል ማርያምን አለማንሳት በፍጹም አንችልም። ይሄ ነገረ ድህነት ነው። አንዳንድ ጴንጤዎች ግን እንዲህ ይላሉ። ለማርያም ያለን አስተሳሰብ በጣም የተሳሳተ ከኛ አንዳንዷ ናት። በቃ እግዚአብሔር ጸጋ አብዝቶላት ነው ምናምን እንላለን እንጂ ጭራሽ ከኛ አንዳንዷ አይደለችም። ሰው ሆኖ ለመምጫነት የተጠቀመባት ሴት ትንሽዬ ብላቴና ልጃገረድ ነች። አርግዛም ወለዷ እኮ ብቻ አይደለም፣ በሲኦል ያሉ አጋንንቶች ሁሉ ወጥተው የተዋጓት ሴት ናት። ኢየሱስ ተወለደ ሲባል እድሜው ከ2 ዓመት በታች የሆነ ሕፃን ሁሉ ሲታረድ ማርያምና ዮሴፍ በግብፅ ሀገር የሰው ቤት ሰራተኛ ሆና ይሆን ለምን አይሆን ያበላች በምን አይነት ሁኔታ ውስጥ እንዳለፈች ባናቅም 100% እርግጠኛ መሆንላችሁ በመከራ ነው ያለፈችው። ሳትፈልግ ያረገዘችው። ዮሴፍም ይገርመኛል ከመንፈስ ቅዱስ ነው ያረገዝኩት ያለውን ልጅ ተከትሎ የሆነ ስፔሻል ፍቅር መታው ይመስላችሁ እሷን እንዲወዳል። ስለዚህ እግዚአብሔር ስሙ ማን ሆነ? አማኑኤል። እስቲ አማኑኤል በለው። እግዚአብሔር ከኛ ጋር። ሰው መረዳት ሲጀምር ይህንን ነገር ለመረዳት አይከብደውም። ግን ምን መሆን አለበት? አይምሮ ማሰብ፣ ልቡ መከፈት አለበት። ከፍጹም ጥላቻ ከሆነ ፍጹም የሆነ ጥላቻው ገዝቶት ይኖራል እንጂ ወደዚህ መረዳት ሊመጣ አይችልም። እስኪ አስቡት፣ ዘላለማዊው ንጉስ የኔና የናንተ ፈጣሪ እናቴ ብሎ ይጠራት ዘንድ እርሷም ልጄ ብለህ ትጠራው፣ ጡቷን ታጠባው፣ እንደ ልጅ ታሳድገው ዘንድ
ወልዳ ታሳድገው ዘንድ ከእርሷ ሰው ሆኗል። ከሁሉ ከዓለም ሁሉ ማርያም ተመርጣለች። ማንም የማርያምን ቦታ መወከል መሸፈን አይችልም ነበር። ብቸኛ ሴት ነች በዓለም ታሪክ ባለፈውም በሚመጣው እስከ ዘላለም የተዘጋ ታሪክ አለ። ምንድነው እሱ? አምላክ ሰው የሆነበት ሚስጥር ዓለምን ካዳነበት ጥበቡ ይልቅ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል ይላሉ አባቶቻችን። ያ ረቂቁ ሚስጥር የተፈጸመው ለአንድና ለመጨረሻ ጊዜ በድንግል ማርያም ነው ይሄ የተደረገው። እና እግዚአብሔር እንዴት መረጣት! አይገርምም? ፈጣሪዋን ወለደችው፣ እርሱም ደግሞ የፈጠረውን ስጋ ተዋሃደ። አባ ጊዮርጊስ ዘጋስጫ 3 ነገሮች ያስገርሙኛል። አባቱ ማይቀድመው ልጅ፣ እናቱን የፈጠረ ጌታ እና የፈጠራትን የወለደች እናት። አይገርምም? አባቱ አይቀድመው ኢየሱስን፣ እናቱን ፈጥሯል እሱ ራሱ፣ እሷ ደግሞ የፈጠራትን ወልዳለች። እነዚህ ነገሮች ያስገርሙኛል ይላል አባታችን አባ ጊዮርጊስ ዘጋስጫ። እና ለድንግል ማርያም ያላቸው ጥላቻ እለት እለት እየባሰ ነው የመጣውና እግዚአብሔር ልቦና ይስጣቸው። የሃይማኖት መሪዎች ያቆሙትን መሰዊያ እናፈርሳለን፣ በነገስታት የተሰራን የባዕድ መሰዊያን እናፈርሳለን። ግብጽ ኤምባሲ ነው አይደል ያለ? አሁን ግብጽ ነው ያለ ነው። ከምንጩ በኢየሱስ ስም ይድረቅ። ከአቡነ ሰላማ ጀምሮ ለብዙ መቶ ዓመታት እስከ 1961 ዓመተ ምህረት በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ አንድ አዋጅ አውጀዋል። የመንሰራራት ዘመን ነው ከዚህ በኋላ ብለዋል አይደል? በጎንደር መነሳት፣ በጎጃም መነሳት፣ በወሎ መነሳት፣ በሰሜን ሸዋ መነሳት። ስትሰሙት ስለማን እየተወራ መሰላችሁ? ይሄ ማለት በአደባባያቸው ላይ በቸርቻቸው ላይ አምልኮ ላይ ነን ባሉበት ወቅት ላይ ነው ይሄን እየተናገሩ ያሉት። እና የሃይማኖት መሪዎችን እናፈርሳለን፣ የነገስታት እንደዚህ እናፈርሳለን ምናምን ይሉና ከዛ የሆነ ቦታ ይጠራሉ። ጎንደር፣ ሰሜን ሸዋ ምናምን ይላሉ። ለምን ሌሎች ቦታ አልጠሩ? ለምን ደቡብ አላሉ? ለምን ኦሮሚያ አላሉ? ለምን ቤንሻንጉል ጉሙዝ አላሉ? እያንዳንዷ ነገር በታርጌት ነው፣ ምክንያት አላት። ቤተክርስቲያንን ሊያጠቁ ሲፈልጉ ስም ሰጧት። ሌሎች ይተርኩት የነበረውን ትርክት ራሱን እነዚህ ደግሞ ይናገሩታልና ለቤተክርስቲያን ያላቸው ጥላቻ ከላይ እስከ ታች መሆኑን የምትረዱበት መዋቅራዊ እንደሆነ የምትረዱበት ነገር ነው ያለው ነገር ነውና ግልጽ ነው። መቼም ካልተሳሳትኩኝ የፕሮቴስታንቱ መምህር ማሙሻ ፈንታ ትላልቅ ውሸቶችን እየዋሸ ነው ያለውና እስኪ ይህን ውሸቱን እንመልከት። የጋለ ብረት አንድ ላይ ሁለቱ አንድ ላይ ግን አንድ ተዋህዱ። ከዛ ከተዋህዶ በኋላ የመጣው የኬልቄዶን ጉባኤ ነው። ቻልስዶን ይህንን በመቃወም አይ ክርስቶስ አንድ ከተዋህዶ በኋላ የመጣ እና ሁለት ባህሪ እንደዚህ ሆነ ሰው ሁለት ባህሪያት በአንድ አካል በአንድ ማንነት ሁለት ባህሪያት በሚል ኬልቄዶን which የፕሮቴስታንት ኤቫንጀሊካልስ ካቶሊክስ ኦሪየንታል የኦርቶዶክስ አብያተ ክርስቲያናት ይሄን ያምናሉ ይቀበላሉ። በኦርቶዶክስ ውሸት ቤተክርስቲያናትም ውስጥ ውሸት የሆኑት እንደዚህ ወደ ግሪክ እንደዚህ አካባቢ ያሉት አንዳንዶቹ እንደዚህ ያምናሉ። that's fine እንደዚህ እናምናለን። እንደዛ ደግሞ ግሪክ ኦሪየንታል ነች። መለያየት አልነበር። ምናልባት ፖለቲካ ገብቶ ግሪክ ኦሪየንታል ነች። ምናልባት አገላለጽ አንዳንድ ነገር ችግር ይኖር ወይ ብያ ቀጠራጥራን ያን ያህል ግን እንደዚህ እሺ ውሸት ተዋህዶ ምንድነው? ከሁለት ባህሪ አንድ ባህሪ ነው። አንዱ ባህሪ ምንድነው? እሱ ያለ መጠፋፋት መጠበቂያዎች አሉት። ያለ መዋጥ፣ ያለ መጠፋፋት፣ ያለ መቀላቀል ከሁለት ባህሪ አንድ ባህሪ እንላለን። ይሄ ባህሪ ደግሞ ነጠላ ባህሪ አይደለም። የስግው ቃል አንድ ባህሪ ነው የምንለው። የሰውነት ባህሪ አልጠፋም፣ የቃል ባህሪ አልጠፋም፣ ግን ደግሞ ሁለትነት ጠፍቷል። ስለዚህ በክርስቶስ ሁለት የምንለው ነገር የለም፣ አንድ ነው የሆነው። ስለዚህ ይህንን ነው የምናምነው። ተዋህዶ ማለት ይሄ ነው። ሌላ ጊዜ በደንብ እናየዋለን። እና የኬልቄዶን ጉባኤ ደግሞ
ከተዋህዶ በኋላ የመጣ ነው አለ። ትክክል ነው። ተዋህዶ ነበር የጥንት አባቶቻችን እምነት። ኬልቄዶን የሚባል ጉባኤ መጣ። በዚህ ጉባኤ ላይ አስቀድሞ ንስጥሮስ ምናምን አለው ታሪክ። ብቻ ይሄ ጉባኤ የወሰነው ሁለት ባህሪ ብሎ ነው እና የዚህን ሁለት ባህሪ አማኞች ብሎ ፕሮቴስታንቶቹ ኢቫንጀሊስቶቹ አለና ካቶሊክ ብሎ ምን ቢል ጥሩ ነው? ኦሪየንታል። ኦሪየንታል ማለት እኮ ግብጽ፣ ኢትዮጵያ፣ አርመን እያለ እነዚህ ስድስቱ ማለት ነው። ህንድ ማላንካራን ጨምሮ ስድስቱ ነው። ስድስቱ ደግሞ አይቀበሉትም። እንደውም በእኛ ብዙዎቻችሁ ታውቁታላችሁ መቼም የውሾች ጉባኤ ነው የሚባለው። ከዛ ግሪክን ደግሞ ኦሪየንታል አደረጋት። ኢስተርን ነች ግሪክ እና እንግዲህ አዳልጦት ነው እንበል አዳልጦት። ሌላኛው በጣም ፕሮቴስታንቶች ከሚያስቸግሩበት ነገር አንዱ መጠጥ እና ይሄው መጠጥ ኃጢአት ነው እየጠጡ ምናምን ይላሉ። እና መጠጥ በመሰረቱ ራሱን ችሎ መጠጥ ኃጢአት አይደለም፣ ስካር ነው ኃጢአት። አትስከር እንጂ አትጠጣ አልተባለም። መጠጣትንም ማበረታታቴ ደግሞ አይደለም። ሰው ቢቻለው ከእንደዚህ አይነት ነገር ቢርቅ፣ በተለይ ይሄ ጠጥቶ ያሉን ነገር ውስጥ የሚገባ ሰው ቢርቅ ጥሩ ነው። ስለጠጣህ ግን በቃ ጠጣህ አፍ ቀመስከው ኃጢአት ሰራ አያስብል። እንደዛ የሚባል ነገር የለም። ግን በጣም ፕሮቴስታንቶቹ እዚህ ላይ እንደው ራሳቸውን ጻድቅ የሚያጫውቱበት ነገር አንዱ ይሄ ነው እና እልም ያለ ከባባድ ነውር ይሰሩና መጠጣ ለመጠጣት ግን በጣም የጽድቃቸው ውሃ ልክ ያደርጉታል። እስቲ የነሱ መምህር ምን ይላል እንስማው። የወይን ጠጅ መጠጣት ይቻላል ወይ? ካገኘ መጠጣት መብት ነው። ጳውሎስ ከፈቀደኛ ማንን መንከለከለ? ከጳውሎስ በላይ መንፈሳዊ ልንሆን ነው። ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ቸርች ውስጥ ብቻ ነው። በየትኛውም ዓለም ላይ ክርስቲያኖች ወይን ጠጅ ፉት ይላሉ። አሁን እንደዚህ ስልም እንደሚታቃል ኃጢአት ልታበረታት አልዋሽም። ከምዋሽ ምን ነው ወርጄ እንዳልኳችሁ መብራት ኃይል ውሃ ለማሰራለሁ። ሰነፍና የቸርች ጥገኛ ለማኝ አይደለም። ስለዚህ እውነታዊ ወንጌል ምን መሰክርላቸው ጠላ እንዲተው ነው። አሜን። ወይም ደግሞ አደጋ ውስጥ ያሉ ጠላ ስለሚገለብጡ ነው አይደለም እንዴ? ኢየሱስን ስትመስል ራሱ ጠላ ያስጠላሃል። ሰምታችኋል መቼም። ከዛ ምን ይላል እንደው ወደ ውጪ ስትሄዱ ቸርች ውስጥ ምናምን አገልግላችሁ ከፓስተሩ ጋር ውጪ ያሉ ማለት ነው። ቤት ስትሄድ ፍሪጁን ከፈት አድርጎ ወይን ምናምን የሆነ ነገሮች መጠጥ ሊያመጣልህ ይችላል እያለ ይናገራል። ይሄ መጠጥ ምናምን እያሉ ድራማ መፍጠር ልክ አይደለም ማለት ነው። በአንጻሩ ደግሞ ገልባጭ ካልሆንን የሚባለውም ደግሞ ልክ አይደለም። በዚህ ጉዳይ ሌላ ጊዜ በሰፊው ማነሳው ነጥብ አለኝ። ከዚህ ጋር ማያያዝ ስላልፈለኩኝ እንለፈው። ኡስታዞች በገነት ያበጠ ጡት ለማሸት ከወዲሁ የደስታ እንባ እያነቡ ይገኛሉ። እስኪ እነዚህን ቪዲዮዎች አድምጠናቸው እንመለስ። አነ ሑረል ዒን በጀነት ውስጥ ያለው ሑረል ዒን ኡስታዙ ለጡት ማልቀስ ጀምረዋል። ለጀነት ሰዎች አላቸው ጡታቸው እንስማው። ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የማይፈርድ የማይሟሟ የማይወርድ ሴቶች ናቸው ሆረ ላይ የሚባሉት በጀነት ያሉ። በጠጡት አላቸው በነካኸው ቁጥር ያስደስተሃል ያ ረቢ አላህ። እንግዲህ የሙስሊም ኡስታዝ ገነት ላይ ያገኘዋለሁ ብሎ ጓጉቶ ለሚጠብቀው ለብልትና ጡት እያለቀሰ ይገኛል። ያለቅሳል ላይ ለሚስቶቻቸው ለእናቶቻቸው ወይም ለእህቶቻቸው ሲያለቅሱ የማይታዩ ሙስሊሞች ጀነት እናገኛቸዋለን ብለው ለሚያስቡ ጡታቸው ላበጡ ቂጣቸው ለተወጠሩ ሴቶች ሲነፋረቁ ማየት እውነት ለመናገር ምድር ላይ ለሚገኙ ሙስሊም እህቶችና እናቶች ስድብ ነው። ምክንያቱም እናንተ አስፈላጊ ነው ማበጡንም ብለው እየተናገሩ ስለሆነ ማለት ነው። ይህ አይነት ገነት ራሱ አለ ብሎ ማሰብ አጋንንታዊ ነውና ከዚህ አጋንንት አስተምሮ ሙስሊሞች ብትወጡ የተመረጠ ነው። አይገርምም? ጡተ ጉችማዎች ጡታቸው ያበጠ ማይቀንስ ምናምን፣ ያኛው ደግሞ ያለቅሳል ሲስሙ ዘሩ ቀለጠ ትላለህ እና ክርስቲያን እንዳለው ነው። በምድር ያሉ አሁን ያሉ 3 ጊዜ ፈታዎች ብለው እንደ ቀልድ የሚፈቱ በግንኙነት ጊዜ ባልና ሚስት ማለት ነው። ሴቷ አልፈልግም ብትል መላእክቶች ረግሟታል ተብሎ በዚህ ልክ የተነገረላት
እርሻነች እንደፈለክ ራስ የተባለላት በምድር ያለች ሴት አያለቅሱላትም፣ አያዝኑላትም። እምነታቸው እንዲህ ይገለጻት። ግን በሰማይ ነጫጭ ሴቶች ጡታቸው እንደዚህ ሆነ፣ ባታቸው እንደዚህ ሆነ ስለተባለ ያለቅሳል። ክርስቲያኖች ግን እምነታችን ምንድነው ከተባለ ስንሞት ወደ አምላካችን እንሄዳለን። ምንሄደው ከአምላካችን ጋር ልንኖር ነው። ልሄድ ከእግዚአብሔርም ጋር ከክርስቶስም ጋር ልኖር እናፍቃለሁ እንዳለ ሐዋርያው ከክርስቶስ ጋር መኖር ነው ናፍቆታችን። ልክ እንደ ሐዋርያው ምንናፍቀው ጌታ ኢየሱስ ክርስቶስን ማየት፣ ከክርስቶስ ጋር መኖር፣ ክርስቶስን ማምለክ በቅድስና እንጂ በምድር ያለ ምድራዊውን አሰራር እሱን ይዘን ሰማይ ሄደን እንደ ሴቶቹ ልንባባል በፍጹም አይደለም። ይሄ እምነት አይደለም። ስለነበረን ቆይታ አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ ይደረግ። ለወዳጅ ዘመዶቻችሁ ደግሞ አካፍሉ። የተማራችሁትን የነገሰው ይበለን። ይቆየን። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት